ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። ሰሞኑን ኢትዮጵያውያን ትኩረታቸውን ወደ አንድ ታሪካዊ መድረክ አድርገዋል። ከሀገሪቱ የተለያዩ ማዕዘናት የተውጣጡ ከ4000 በላይ ተወካዮች፣ የሃይማኖት አባቶች፣ የሲቪል ማህበራት መሪዎችና የዳያስፖራ አባላት የተሳተፉበትና የሀገሪቱን ስር የሰደዱ የፖለቲካ ችግሮች ለመፍታት ታስቦ የተጀመረው ሀገራዊ የምክክር ጉባኤ በአዲስ አበባ በይፋ ስራውን ጀምሯል። ይህ ጉባኤ በሰማይም በምድርም ታላቅ ኃላፊነት ያለበት የ130 ሚሊዮን ዜጎች የዛሬ የ200-300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ይሁንና ይህ ታላቅ መድረክ ለሁሉም ወገን እኩል ተስፋና እምነትን የሰነቀ ነው ማለት አይቻልም። ከበስተጀርባው ከፍተኛ የፖለቲካ ውጥረትና ጥርጣሬ ነግሷል። በርካታ አንጋፋ ተቃዋሚ ኃይሎች፣ የታጠቁ ቡድኖችና ገለልተኛ የፖለቲካ ተንታኞች ይህንን ኮሚሽን በጽኑ ይተቻሉ። ገዢው ፓርቲ አሁን ያለበትን ዘርፈ ብዙ መሰረታዊ የፖለቲካ የኢኮኖሚና የደህንነት ውድቀቶች ለመሸፋፈን የውጭ ለጋሾችን ልብ ለመግዛትና የስልጣን እድሜውን ለማራዘም የሚጠቀምበት የፖለቲካ ድራማ ነው የሚሉ የክስ ድምጾች በስፋት እየተስተጋቡ ነው። መስፍን አርአያ ሐኪሙ የታወቁ እኮ በጣም የተመሰገኑ የሳይካትሪስት ናቸው። ብዙ እንደ ኢትዮጵያ ሕዝብ ተማጸናቸው። እውነት ለመናገር እኛም ተማጸናቸው። ይህን ሰውዬ ለኢትዮጵያ ሕዝብ ውለታ ይውሉለት፣ እንደው እርስዎ በሙያው ታክሙት፣ እኛን በእብድ አታስጨርሱ። በዚህ ታላቅ ማዕበል መሃል ደግሞ የሰውን ልጅ አእምሯዊ ስብራት በመፈወስ ባለሙያዎችን በማሰልጠንና ግንዛቤ በመፍጠር ስማቸው በሀገር ውስጥና በዓለም አቀፍ ደረጃ የናኘው አሁን ደግሞ ይህንን ከባድና አወዛጋቢ ኮሚሽን በዋና መሪነት እንዲመሩ የተሰየሙት ፕሮፌሰር መስፍን አርአያ ይገኛሉ። በአሁኑ ወቅት የገዢው ፓርቲ የፖለቲካ መጠቀሚያና የማደናገሪያ ጋሻ ሆነዋል የሚል ከባድና ፊት ለፊት የሚሰነዘር ውንጀላ እየቀረበባቸው ይገኛል። ለመሆኑ ፕሮፌሰር መስፍን አርአያ በትክክል ማን ናቸው? ከሳይንስ ማማ ላይ ተነስተው ወደዚህ የፖለቲካ ሜዳ ውስጥ እንዴት ሊገቡ ቻሉ? ይህ ታሪካዊ ኮሚሽን በእርግጥ ለሀገሪቱ እውነተኛና ዘላቂ ለውጥ ያመጣል ወይስ የፖለቲካ ማደናገሪያ ሆኖ ያበቃል? ዛሬ በዚህ ቪዲዮ የዚህን ታዋቂ ምሁር አስገራሚ የህይወት ጉዞ፣ ለሀገር ያበረከቱትን ውድ ውርስና በዙሪያቸው የተነሱትን ከባድ የፖለቲካ ውዝግቦች ሚዛናዊና እጅግ ጥልቅ በሆነ መንገድ እንመረምራለን። ውዝግቦቹንና የፖለቲካ ፍትጊያዎቹን በጥንቃቄ ከመመልከታችሁ በፊት ይህ ሰው ለሀገሪቱ የሕክምና ሳይንስና ለአእምሮ ጤና ያበረከቱትን ታላቅ ታሪክ ወደ ኋላ ሄደን መቃኘት ተገቢ ነው። የፕሮፌሰር መስፍን አርአያ የህይወት ታሪክ የሚጀምረው በትግራይ ክልል ታሪካዊቱ አድዋ ከተማ አካባቢ ነው። የመጀመሪያና ሁለተኛ ደረጃ ትምህርታቸውን በአድዋና በአስመራ ከተሞች ያጠናቀቁት ወጣቱ መስፍን ገና በጠዋቱ ለትምህርት ለሳይንስና ለሰው ልጅ ደህንነት የነበራቸው ፍላጎት እጅግ ከፍተኛ ነበር። ይህ የእውቀት ጥማታቸውና ተሰጧቸው በወቅቱ ወደ ውጭ ሀገር ለመጓዝ በር የከፈተላቸው ሲሆን የሕክምና መጀመሪያ ዲግሪያቸውን ኤምዲ በሩሲያው ታዋቂ የፓቭሎቭ ዩኒቨርሲቲ በከፍተኛ ማዕረግ አግኝተዋል። ይሁንና እዚያ ላይ አላቆሙም። በወቅቱ በኢትዮጵያ ቀርቶ በዓለም አቀፍ ደረጃ ገና በስፋት ትኩረት ያላገኘውንና ፈታኝ የሆነው የአእምሮ ሕክምና ወይም ሳይካትሪ ዘርፍ ለመማር ቆረጡ። ይህንን ፍላጎታቸውን በመከተል በኔዘርላንዱ ግሮኒንገን ዩኒቨርሲቲ የስነ አእምሮ ሕክምና ስፔሻሊቲ ዲፕሎማቸውን የሰሩ ሲሆን በስዊድኑ ታዋቂ ኦሚኦ ዩኒቨርሲቲ ደግሞ የስነ አእምሮ ሕክምናና ፊሎሶፊ የዶክትሬት ዲግሪያቸውን ፒኤችዲ በስኬት አጠናቀዋል። ከዚህ በተጨማሪ በዓለም አቀፍ የደረጃ ግንባር ቀደም በሆነው የጆንስ ሆፕኪንስ ዩኒቨርሲቲ በኢፒዲሚዮሎጂ ዘርፍ ተጨማሪ ከፍተኛ የሰርተፍኬት ትምህርቶችን በመውሰድ የእውቀት ማማ ላይ ወጥተዋል። እነዚህን ሁሉ ከፍተኛ ዓለም አቀፍ ዕውቀቶችንና ማዕረጎችን ሰብስበው ወደ ውጭ ሀገር ቀርተው በምቾት መኖር ሲችሉ ፕሮፌሰር መስፍን ምርጫቸው ሀገራቸው ኢትዮጵያ ነበረች። ነገር ግን ወደ ሀገራቸው ሲመለሱ ያጋጠማቸው ሁኔታ እጅግ ዘግናኝና ከባድ ነበር። በወቅቱ በኢትዮጵያ ስለ አእምሮ ጤና ያለው ማህበራዊ ግንዛቤ እጅግ የወረደ፣ የአእምሮ ህመምተኞች እንደተረገሙ፣ በክፉ መንፈስ ወይም በጋኔን እንደተያዙ ተቋጥረው በዛፍ ስርና በጨለማ ቤት በሰንሰለት የሚታሰሩበትና ሰብአዊ መብታቸው ሙሉ በሙሉ የሚገፈፍበት የጨለማ ዘመን ነበር። ፕሮፌሰር መስፍን ግን ይህንን ማህበረሰባዊ ስብራትና ስቃይ ለመቀየር ቆረጡ።
በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ስፔሻላይዝድ ሆስፒታልና በጤና ሳይንስ ኮሌጅ ውስጥ ለብዙ አስርት ዓመታት በማስተማር በማከምና ምርምር በማድረግ የሙሉ ፕሮፌሰርነት ማዕረግ አግኝተዋል። ከሁሉም በላይ ደግሞ በሀገሪቱ ታሪክ የመጀመሪያውን የአእምሮ ሕክምና ስፔሻሊስቶች ማሰልጠኛ ፕሮግራም በመቅረጽና በግንባር ቀደምትነት በመጀመር ዛሬ በሀገሪቱ ማዕዘናት ተሰማርተው የሰውን አእምሮ የሚፈውሱ በመቶዎች የሚቆጠሩ የሀገር በቀል ሳይካትሪስቶችና የሳይንስ ሊቃውንት እንዲፈጠሩ መንገድ የከፈቱ የዘርፉ እውነተኛ አባትና ፈርቀዳጅ ሆኑ። ታሪካዊውን የአማኑኤል የአእምሮ ስፔሻላይዝድ ሆስፒታል የሕክምና ጥራት ለማሻሻልና የታካሚዎችን ሰብአዊ መብት ለማስከበር ሌሊትና ቀን የደከሙ ሲሆን በቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅም በፕሮቮስትነትም እንዲሁም በፌዴራል ሆስፒታሎች ቦርድ ሰብሳቢነት በመስራትም በኢትዮጵያ የጤናው ዘርፍ ላይ ከፍተኛና ደማቅ የአመራር አሻራ አኑረዋል። የአእምሮ ህመምተኞች የሚደርስባቸውን ማህበራዊ መገለል ለመዋጋትም በራዲዮና በቴሌቪዥን በመቅረጽ ህዝቡን ሲያስተምሩ ኖረዋል። ታዲያ ይህ በሕክምናውና በአካዳሚው ዘርፍ እጅግ የጎላ ስም ክብርና ንጹህ ታሪክ ያላቸው አንጋፋ ምሁር በ2014 ዓ.ም በህዝብ ተወካዮች ምክር ቤት ሙሉ እምነት ተጥሎባቸው አዲስ የተቋቋመውንና ገለልተኛ የተባለውን የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ኮሚሽነርነትና በምክር ቤቱ ሰብሳቢነት እንዲመሩ ሲመረጡ ያጠራቀሙትን ክብር ይዘው ወደ ከባዱ የፖለቲካ ማዕበል ውስጥ ገቡ። ዛሬ ላይ በኮሚሽኑ ጉዞና በራሳቸው በፕሮፌሰር መስፍን ላይ የሚነሱ ትችቶች ቀላልና ችላ የሚባሉ አይደሉም። የታዋቂ ተቃዋሚ ፓርቲዎችና የተፎካካሪ ፖለቲካ ኃይሎች ክርክር እንደሚያሳየው ሀገሪቱ በጦርነትና በደህንነት ቀውስ ውስጥ ያለች ዋና የፖለቲካ እስረኞች ሳይፈቱና በሀገሪቱ ቁልፍ ሚና ያላቸው የታጠቁ ኃይሎች በሂደት ውስጥ ባልተካተቱበት ሁኔታ የሚደረግ ምክክር ፍሬ አያፈራም የሚሉ ተቺዎች አሉ። ተቺዎቹ እንደሚሉት ይህ ኮሚሽን ገዢው ፓርቲ የውጭ ኃይሎችን ጫና ለማለዘብና የስልጣን እድሜውን ለማራዘም የፈጠረው እንጂ እውነተኛ ለውጥ ለማምጣት የሚሰራ አይደለም ይላሉ። በዚህም የተነሳ ፕሮፌሰር መስፍን አራያ ምንም እንኳን በግላቸው ህሊናቸው ንጹህ ፍጹም ገለልተኛና ታላቅ ምሁር እንደሆኑ ቢታመንም ሂደቱ መዋቅራዊ እውነተኛ አካታችነትና ግልጽነት በጎደለው መልኩ እንዲቀጥል በመፍቀዳቸው ሳያውቁትና ሳይረዱት የገዢው ፓርቲን አጀንዳ ማስፈጸሚያና የፖለቲካ መጠቀሚያ ጋሻ ሆነዋል የሚሉ ጠንካራ ወቀሳዎችና ትችቶች በስፋት ይሰነዘሩባቸዋል። በሌላ በኩል ደግሞ ፕሮፌሰር መስፍን አራያና የኮሚሽኑ አባላት ይህንን የቀረበባቸውን ከባድ ክስ ሙሉ በሙሉ ውድቅ ያደርጋሉ። ኮሚሽኑ ከተቋቋመበት ቀን ጀምሮ ፍጹም ገለልተኛ ከማንኛውም የመንግስት ወገንተኝነትና ጣልቃ ገብነት ነፃ ሆኖ በራሱ መዋቅርና በራሱ በጀት ብቻ እየሰራ መሆኑን በጽናትና በማስረጃ ይሞግታሉ። የነሱ መከላከያ እንደሚያሳየው ኮሚሽኑ ባለፉት 4 ዓመታት ሁሉንም የህብረተሰብ ክፍሎች ለማካተት ድምጻቸው የማይሰማውን የገጠር ገበሬዎችና አርብቶ አደሮችን ጭምር ለማሳተፍ በየወረዳውና በየቀበሌው በመውረድ በመቶ ሺዎች የሚቆጠሩ ዜጎችን አወያይቷል። አጀንዳዎችንም በነጻነት ሰብስቧል። አሁን የተጀመረው ታሪካዊው ሀገራዊ ጉባኤም የዚሁ የረጅም ጊዜ አድካሚ ስራ ውጤትና በዜጎች የተነሱ እውነተኛ አጀንዳዎችን ወደ ውይይት ጠረጴዛ ያመጣ መድረክ ነው ይላሉ። ፕሮፌሰሩ የሰው ልጅ አእምሮ ስነ ልቦና ጠንቅቀው እንደሚያውቁት ሁሉ የኢትዮጵያ ስር የሰደዱና ለዘመናት የቆዩ ማህበራዊና ፖለቲካዊ ችግሮች በትጥቅ ግጭት፣ በጦርነት ወይም በጉልበት ሊፈቱ እንደማይችሉ በጽኑ ያምናሉ። ችግሮች የቱንም ያህል ቢወሳሰቡና የፖለቲካው ምህዳር ቢሻክርም መፍትሄው ስሜትን ወደ ጎን በመተው በመደማመጥ ይቅርታ፣ በመቻቻልና በአካታችነት ብቻ እንደሆነ በመግለጽ ዜጎች ለሀገር ህልውና ቅድሚያ እንዲሰጡ በየመድረኩ ጥሪ በማቅረብ ላይ ይገኛሉ። ባጭሩ ፕሮፌሰር መስፍን አራያ የሰውን አእምሮ ከመፈወስና በሳይንሱ ዓለም ታምር ከመስራት ተነስተው ዛሬ የተከፋፈለችውንና በግጭት የቆሰለችውን ሀገራቸውን በውይይት ጠረጴዛ ዙሪያ ለመፈወስ በትልቅ የፖለቲካ ውዝግብ ፈተናና ታሪካዊ የኃላፊነት ሚዛን ውስጥ እያለፉ ያሉ መሪ ናቸው። በአንድ በኩል የገዢው ፓርቲ መጠቀሚያና የጊዜ ማራዘሚያ ድራማ ነው የሚለው ከባድና ጽኑ የተቃዋሚዎች ትችት፣ በሌላ በኩል ደግሞ ይህ መድረክ ሀገሪቱን ከጥፋት ለመታደግ ያለችን የመጨረሻዋና ብቸኛዋ የሰላም አማራጭ ናት የሚለው የኮሚሽኑና የደጋፊዎቹ ጽናት፣ ሰሞኑን በይፋ የተጀመረውና መካሄድ የጀመረው ታሪካዊው ሀገራዊ ምክክር ጉባኤ እነዚህን ከባድ ትችቶችና ጥርጣሬዎች በስራ ሰብሮ ለሀገሪቱ እውነተኛና ዘላቂ ሰላምን ያመጣ ይሆን
ወይስ እንደተፈራው የገዢው ፓርቲ እድሜ ማረዘሚያና ችግሮችን መሸፋፈኛ ሆኖ ይቀራል? እናንተስ በዚህ እጅግ አሳሳቢና አንጋፋ ጉዳይ ላይ ምን ታስባላችሁ? የፕሮፌሰር መስፍን አርአያ ታሪካዊ ሚና እና አሁን እየተካሄደ ያለው የሀገራዊ ምክክሩ ጉዞ ላይ ያላችሁን ሚዛናዊ፣ ምክንያታዊና ጥልቅ አስተያየት ከታች ባለው ኮሜንት መስጫ ሳጥን ውስጥ ያስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ ማድረጋችሁን በፍጹም አትርሱም። ለቻናላችን አዲስ የሆናችሁና ሁልጊዜ እንደዚህ ያሉ ወቅታዊ የዜና ትንታኔዎችንና የሰዎችን ታሪክ ማግኘት የምትፈልጉ ሰብስክራይብ በማድረግ ቤተሰባችን አባላችን ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ እስክንገናኝ ጤና ይስጥልን።